نواصل درسنا في هذا الكتاب شرح مسائل الجاهلية. توسنوا نايتنا لتوسنوا تندقم إن شاء الله بحول الله وقوته نال المسألتان 69 و70 ስልሳዘጠነኛና ሰባኛ ተወሰናይተን መጨረሻው አካባቢ ነው አቆምነው። መስአላዎቹ የሚሉት الزيادة في العبادة مثال كفعلهم يوم عاشوراء بلنا سبعኛው مسألة ونقصهم منها كعبادة ላይ ማጉደል كترك الوقوف بعرفات متنوهم بلن زيادውን ተወሰነ መልኩ በሻሪህ ወአባባል መሰረት አይተናል። ነቅሱ ነው የቀረን እሱን እንሞላና ሰባኛው መስአላ ነው ብለናል። ወደ 71ኛው እንገባለን። واما نقصهم من العباده نقص اهل الجاهليه من العبادات كعباده ما قدلاچو فكما حصل منهم في الحج كنسو حج ላይ የተገኘውን የተከሰተውን ይመስልነው አሉ። حصل مالت حدث ووجد حج ላይ እንግዲህ ሌላም ቂሷ ሐዲስ صحيح ላይ ያስብተናል። የሚያጎሉት የማያሟሉት ነገር ነበር። ስለዚህ ከዒባዳ ላይ መጨመርም ከተደነገገው ዒባዳ እንخصال اهل الجاهليه ነው። የተደነገገውን ማጉደል ምንድነው ያልን ነው አሸባ ግዴታ ከሆነ ዒባዳው እንግዲህ ሙስተሐብን አንዳንድ ሱናኖችን መታው አይደለም ግዴታ وقوف بعرفه እንግዲህ አሸባ ነብያችን ሰለላሁ ዐለይሂ ወሰለም الحج عرفه ብለዋል። الحج عرفه ስለዚህ አረፋ አይቆሙም ነበር አህሉ الجاهليه። ይሄ አሁን ከፈርድ የሚያጓድል የሚተው ሰው ካለ የአህሉ الجاهليه ስራ እየሰራ ስለሆነ መጠንቀቅ ያስፈልገዋል። ምን ይላሉ? كانوا في الجاهليه يحجون البيت حتى في الجاهليه وهم مشركون حج ያረጉ ነበር አሉ። بيت الله حج ያረጉ ነበር። ይሄ البيت የሚለው ዓለም بالغلبه ለካዕባ መጠሪያ ሆኗል። ቤት ማለት እንግዲህ በሉጋ ደረጃ ማንኛውም መኖሪያ ምን ይባላል? ይሄው ቤት ይባል ነበር። ግን ይቻል ገብታ البيت ከተባለ المدينه لمن علمنا ብለናል بالغلبه لمدينه الرسول صلى الله عليه وسلم الكتاب لكتاب سيبوي رحمه الله እንደዚህ የሚባል ስለዚህ በይቱላህን ካዕባን መስጂድ الحرامን ሐጅ ያረጉ ነበር በጃሂልያ አሉ። ለምን ከተባለ لانه من بقايا دين ابراهيم عليه الصلاه والسلام ይሄ ሐጅ البيت ከኢብራሂም ዲን ቅሪቶች ካገኙት ነገር ስለሆነ ሐጅ ያረጉ ነበር አሉ። እንግዲህ ሐጅ ያረጉ ነበር ኩፋር አዕማል ሐሰና ይሰሩ ነበር። ግን ያ ሁሉ መጀመሪያ ምን ያቀድመዋል ብለናል አሸባ ይሄ ተውሂድ የሚባለው ነገር ኢማን የሚባለው ነገር ከሌለ እንዳልተሰራ ነው የሚሆን እና ይሄን ያረጉ ነበር من بقايا دين ابراهيم عليه الصلاه والسلام ስለሆነ لكن ادخلوا في الحج تغييرات وشركيات حج ሲያረጉ ራሱ من بقايا دين ابراهيم ሆኖ ያረጉት ተግይር ማለት መቀየር ማለት ነው። ተግይራት ማለት ቅያሬዎች እንደ ተደነገገ መልኩ በተደነገገው መልኩ አልነበረም የሚያረጉት። ሌላ ሽርክያትም አርገው ነበር። ሽርክያት ማለት እንግዲህ ያው ማጋራቶችን አብረው ወደፊት እንደምናየው ሶሒህ ሙስሊምም አለ ቂሳው ሳልፈነዋል في كتاب الحج ተልቢያ ላይ ያሻርኩ ነበር ያሸባብ ይመጣል እዚሁ ላይ። ስለዚህ ይሄ ተግይራቱ በነቅስም ሆነ በዚያዳ من خصائل اهل الجاهليه አሁን የነቅሱን ነው የሚያስተምሩ لان الله شرع الوقوف بعرفه بعرفه መቆምን الله سبحانه وتعالى شرع አድርጎ ደንግጓል። فصاروا لا يقفون بعرفه اهل الجاهليه በተለይ ሁላቸውም ባይሆኑ ተወሰኑት من الحمص የሆኑትና እነሱ እንደሚከተለው ቁረይሾችና የሳቸው አጥባዎች አረፋ አይቆሙም ነበር ብለና ሳልፈና بل يقفون في مزدلفه في مزدلفه ሁሉም ይቻላል። እንግዲህ ሙዝደሊፋ ሌላ ስም ጀምዕ የሚባልም ስም አላት። እሷ من الحرم ናት ያሸበ ሙዝደሊፋ من ምንድነው
ከሐረም ድንበር ነው ከሐረም ክልል ነው ማለት ነው ሐረም ያካትተዋል ሐረም የሚለው ለእነዚህ ሰዎች አጀበ ሐረም ሲባል የመስጂዱ ዙሪያ ብቻ ይመስላቸዋል ሐረም ራሱን የቻለ ምን አለው ድንበሮች አሉት ስለዚህ አረፋ من الحرم አይደለም ከሐረም ውጭ ነው ሙዝደሊፋስ ምንድነው ያልን ነው ከሐረም ውስጥ ነው እነዚህ ቁረይሾችና ወመንዳነ ዲናሃ ዘጠነኛው ቀን የውም አረፋ ሙዝደሊፋ ቆመው ነበር የሚመለሱት ስለዚህ ከዒባዳ ምን አደረጉ እነዚህ ሰዎች ይያልን ነው አጎደሉ እና አላህ Subhanahu Wa Ta'ala ወደፊት ቁርአን ምን እንዳወረደ ያስተምሩናል ሻሪዕ وهذا نقص في العبادة عرفة ሳይቆሙ ሙዝደሊፋ ውሎ መመለስ ዒባዳ ላይ ማግደል ነው የሚባለው አሉ ولما حج النبي صلى الله عليه وسلم كانوا يظنون أنه سيقف معهم في مزدلفة ياتين صلى الله عليه وسلم እንግዲህ حجة الوداع ነው የሐጀጁት ብለናል ሲሐጀጁ እነሱ ጋር من الحمص ስለሆኑ እሳቸው እዛው ሙዝደሊፋ ቆመው ይመለሳሉ ብለው ይገምቱ ነበር فتجاوز عليه الصلاة والسلام إلى عرفة ووقف في عرفة مزدلفة نالفوا عرفة هدو قوموا እንግዲህ በተፋሲል ሐዲስ ጃቢር ሰሂህ ሙስሊም አሳልፈናል ነብያችን ሰለላሁ ዐለይሂ ወሰለም የውመ ተርዊያ 5 ወቅት ሶላት ሚና ሰግደዋል ብለናል የውመ ተርዊያ 4 ወቅት بما فيها الصبح يوم عرفة 5 ወቅት ሰግደው ከዛ በኋላ ነው ፀሐይ ሲወጣ ወደ عرفة ሄዱና ነሚራ የሚባል ቦታ ነሚራ መስጂድም አለው ይባላል መስጂድ ነሚራ የሚባል እዛ ድንኳናቸው ተተክለው አገኙ እዛ ዋሉ بعد الزوال ወደ عرفة ድንበር ገብተው خطبة አድርገው جمع التقديم قصرا عصرنا ማንን ባንድ ሰግደዋል ብለናል ظهرنا عصرا في وقت الظهر ሰግደው تفرغ للوقوف ከዛ በኋላ ፀሐይ እስከምትጠልም ድረስ ዱዓ ሲያረጉ ውለው ግመላቸው ላይ ሆነው ፀሐይ ስትጠልም መግሪብን ሳይሰግዱ ወደ የተመለሱ ብለናል ወደ ጀምዕ ኢላ ሙዝደሊፋ ተመልሰው መግሪብንና ዒሻን ደግሞ ሙዝደሊፋ ሰግዱ ስለዚህ እዛው ሙዝደሊፋ ነው የሚሰግዱት ብለው ይገምቱ ነበር من الحمص ስለሆኑ لكن ነብያችን ሰለላሁ ዐለይሂ ወሰለም የተደነገገው عرፋ መቆም ስለነበረ አልፈው عرፋ ላይ ቆመው ከዛ በኋላ ነው የተመለሱት ወደ ሙዝደሊፋ وأعاد الحج على ملة إبراهيم عليه الصلاة والسلام ነብያችን ሐጅን መለሱ በኢብራሂም መንገድ ላይ ኢብራሂም የቆሙት عرፋ ስለነበረ ان اتبع ملة إبراهيم حنيفا ስለተባሉ በዛው እንደተሸራዑ ነብያችን ሰለላሁ ዐለይሂ ወሰለም አስተካከሉና እንደ ኢብራሂም አሰራር ደግመው ሰሩ قال الله تعالى ثم أفيضوا من حيث أفاض الناس ثم أفيضوا ማለት ተመለሱ ማለት ነው من حيث أفاض الناس ሰዎች ከሚመለሱበት ወይስ ሰዎች ከተመለሱበት ቦታ ከعرፋ ነው እንጂ መመለስ ከሙዝደሊፋ መመለስ የለባችሁም ነው الآية 99 بعد 100 من سورة البقرة 199 حديث آيات إلى الأنقصة يعني من عرفة من حيث أفاض الناس بمالت يتفلقوا كعرفة انجي كمزدلفة تملسوا مالتنا وقال لذي يا شباب نبياتنا صلى الله عليه وسلم انقدي حج أرقوا السنة حج فردنته يمتعو مدينة كهدو بأهلانه نبياتنا صلى الله عليه وسلم باختصار بعد الهجران كهجرة بأهلا تعيين السنة عليه سوج لا يالو እንግዲህ ጅምሁሮች የሚባሉት አብዛኛው ዑለሞች ማለት ነው ጅምሁር ማለት ያሸባ ስድስተኛው አመት ላይ ነው ሐጅ የተደነገገው ይላሉ واضح يا شباب ስድስተኛው አመት ላይ عام الحديبية واتم الحج والعمرة لله የሚለው አንቀጽ የዛ ጊዜ ነው የወረደው በዛ አንቀጽ ነው فرضية الحج የወረደው ብለው مذهب الجمهور ይሄ ነው ይላሉ ሌሎች بعض المحققين ዘጠነኛው አመት ላይ ነው ዘጠነኛው አመት ላይ ስለሆነ ፈርዱ የወረደው ዘጠነኛው አመት ላይ አቡበክርን ወክለው እንዲተሐጀጅ አረጉ 10ኛው አመት ላይ ራሳቸው ሐጀተል ወዳዕን አደረጉ ብለው ይሄን የሚያረጁ አሉ
ومنهم أو على رأسهم ابن القيم رحمه الله ابن القيم الجوزية ይሄን ቀውል ነው አርጀህ የሚያረጉት ስድስተኛው አመት ላይ ፍርድነቱ ወርዶ ስንት አመት 4 አመት ወይም 3 አመታት ሳይደረግ አይቆይም ፍርዱ ከወረደ ሐጅ አርጉ እየተባሉ ማረግ አለባቸው ስለዚህ ሐጅ ያስደረጉት ወክለው ሲዲቅን 9ኛው አመት ላይ ስለሆነ 9ኛው አመት ላይ ነው የወረደው ሚለውን አርጀህ ያረጋሉ على كلا القولين በማንኛውም አባባል ስድስተኛውን ብንል 9ኛውን ብንል ፈርዱል ሐጅ የመጣው بعد الهجران ከሂጅራ በኋላ ነው ብዙ ሸራኢዎች እንግዲህ የተደነገጉት ያ ሸባብ ከሂጅራ በኋላ እና ይሄን ያመጣ ነው እንደ መግቢያ ነው ነብያችን ሰለላሁ ዐለይሂ ወሰለም ቀብለ الهجرة ሐጅ አርገዋል ይላል ሱነን ትርሚዚ ላይ ሰልፈናል ብለናል አንድ ሁለት ሐጅ እንዳረጉ አንዳንዶቹ አንድ ሐጅ አርገዋል የሚሉም ይኖራሉ እዛ ላይ እንኳን ሲያረጉ ያ ሸባብ حتى قبل ፈርድነቱ ከመውረዱ በፊት ነብያችን ሰለላሁ ዐለይሂ ወሰለም ቁረይሾች ጋር ሙዝደሊፋ አልነበረም ቆመው የሚመለሱ የት ነበር የሚቆሙት አረፋ ነበር የሚቆሙት ጁበይር ኢብኑ ሙጥዒም የተሰኘ ሰሃቢ የሙጥዒም ኢብኑ ዓዲይ ልጅ ነው አባቱን ታሪክ ሲራ ላይ ያሳልፈናል ለነብያችን ሰለላሁ ዐለይሂ ወሰለም ውለታ የዋለ ሰውዬ ነው እና ሱሐይ ሆኖ በድር ላይ ተሳትፎ ስለ በድር ቆሻሾች ነብያችን ናቸው ያሉት ነው አይደለም ያሸበ لو كان مطعم ابن عدي حيا وكلمني على هؤلاء النتنا ማለት ያሸበ ጥንቦች ማለት ነው ላሉት ነው አውሳራ ለተማረኩት ሰዎች ነው ያንን ያሉ ስለነሱ ሽምግልና መጥቶ ጠይቆኝ በነበር ምን አረግለት ነበር አሉ ነብያችን ሰለላሁ ዐለይሂ ወሰለም ሽምግልናውን እቀበለው ነበር አሉ እንግዲህ ወደ ጣይፍ ሄደው በኋላ ለመግባት አስቸግሯቸው ጂዋር የሚባል የአረቦች ህግ ስለነበረ ደም ጂዋር ሰጥቶ ስላስገባቸው ከኔ ጂዋር ስር ነው መሐመድ ማንንም ሰው እንዳይነካው ብሎ ከጣይፍ ሲመለሱ አሉ ጣይፍ አልቀበል ብለው እስልምናን እንደውም እብዶችንና ህፃናቶችን እንዲመቱ ነብያችን ላይ ተስሊጥ አድርገው ይሄን ተደከዙ ያሸባብ ስለ እስልምና ያልተደረገ ነገር የለም እንግዲህ ነብያችን ሰለላሁ ማንም ሲያቸው ይወዳቸዋል ማንም ሲያቸው ያከብራቸዋል ሃይባላቸው ላኪን سلطوا عليه السبيان والمجانين حتى اجمعوا عراقبه صلى الله عليه وسلم شريفتين እና የዛ ጊዜ ይሄ ሙጥዒም ኢብኑ ዓዲይ የሚባለው ሰውዬ ተወሰኑ ሰዎች ጠይቀው መጨረሻ ወይም ሶስተኛ እሱ ተጠየቀ እኔ አና ጃሩ ለሙሐመድ እኔ ጂዋር እሰጣለሁ ብሎ ልጆቹን ሰይፍ አስታጥቆ በየሩክኑ ቁሙ ቁረይሾች እንዳይነኩት ይሄንን ሙሐመድን እኔ ጂዋር ሰጥቻለሁ ብሎ ያስገባቸው ማን ነው ይሄ ሙጥዒም ኢብኑ ዓዲይ የሚባለው ሰውዬ لكنه لم يسلم የሱ ልጅ ነው ማን ብለናል የሸባብ ስሙን ጁበይር ኢብኑ ሙጥዒም ኢብኑ ዓዲይ ሰልሟል في أسارة بدر ሽማግሌ ሆኖ ሄደው ነበር እንግዲህ ተሐሙል ያረጋው ሐዲሱን على كفره ነው በኋላ ሲሰልም ከሆነ ተዕዲያ ያረጋው ይቻላል ብለዋል ሙስጠላህ ፈን ነው ይሄ ሰውዬ ምን ይላል እንግዲህ قبل الهجرة ነው يوم عرفة جمل طفتوي في الصحيح الله حديث ነው ያጀው በአረፋ አካባቢ ታይቷል ተብዬ ግመል ለመፈለግ አረፋ ሄድኩ ይላል يوم عرفة ሲሄድ እዛ መሐመድን ቆሞ አገኘሁት ይላል يوم الحج እንግዲህ قبل الهجرة ተሐሙል ያረጋው መቼ ነው ያልን ነው ሰውየው على كفره ነው የሚያወራው ሙስሊም ሆኖ ነው ችግር የለውም ሙስሊም ሆኖ ህፃን ሆኖ ተሐሙል አርጎ ከቢር ሆኖ ቢያወራው ሐዲሱ መቅቡል ነው የሚሆነው ካፊር ሆኖ ተሐሙል አርጎ ሙስልሞ ካወራው ሐዲሱ መቅቡል እና ምን አልኩኝ ለሊ ሰውዬ ምን الحمص ነው ምን ይሰራል እዚህ ቦታ ምን ሊሰራ መጣ አልኩኝ ይላል ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም حتى قبل فرض الحج او قبل الهجرة አረጉት ሐጅ ላይ እንኳን ሙዝደሊፋ ቆመው አልተመለሱም አላህ ወፈቃቸው የዛ ጊዜ እንግዲህ ያው ኢብራሂም እዛ እንደሚቆሙ አንዳንድ ወሬዎች ቢኖሩ በነብያችን ላይ ሰለላሁ ዐለይሂ ወሰለም የት እንደሚቆሙ የወረደ ነገር አልነበረም ግን ወፈቀሁ አላህ ሱብሓነሁ ወተዓላ ለልሰዋብ አላህ ወፍቋቸው አረፋ ላይ ነው የቆሙት قبل الهجرة አረጉት ሐጅ ላይ እንላለን ስለዚህ وهذا ثم افيض من حيث افاض الناس من الانقاص رد على المشركين بمشركوች ባጋሪዎች ላይ መመለስ ነው አሉ في وقوفهم بالمزدلفة مزدلفة ላይ
በመቆማቸው እዛ አትቁሙ ሰው ጋር እኩል አረፋ ቁማችሁ ነው መመለስ ብለው ረድ ያረጋባቸው ነው አላህ Subhanahu Wa Ta'ala ስለዚህ ምን ይባላል نعم ዚያዳ ነው ነቅስ የሚባለው ብለናል ነቅስ ይባላል ዙ ሐጅ ላይ ዚያዳም አለ ነቅስም አለ ሊሉ ነው ይሄ ነቅስ ነው وكذلك زادوا في التلبية قولهم إلا شريكا هو لك تملكه وما ملك እንግዲህ تلبية النبي صلى الله عليه وسلم صحيح مسلم وغيره عند أسألفنا اتفق عليه حديث لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك إيه نو تلبية النبي صلى الله عليه وسلم إيه انقدي تلبية من العصريين تلبية ابن عثيمين فسرها تفسير الله شرح لكلمة التلبية الله مختصر بيها السن ما يتم يسفل قال تلبية لاي من أين التكموش اندالو من أين أنواع التوحيد انداكات تلبية يناقرالو شيخ ابن عثيمين رحمه الله في شرحه للفظ التلبية الناس قن من علو مسلم لا يسالفنا بلنا الكتاب الحج ما يتنو كتاب الحج الجرسنا مسلم لا جباب رزم قالوا كتبوች كتاب الحج يገኝባቸዋል الناس زالي إلا شريكا هو لك تملكه وما ملك مل ጨምረዋል شريكا የለህም ይሉና شريك አጋር ሲቀር ያንን شريك ግን አንተም ተመልከዋለህ እሱም ይመልከውንም ጭምር ተመልከዋለህ ይላል ስለዚህ ምን አረጉ ይያልን ነው ያከባ ዛድ حج لاي زيادة مال نقص مال عبادة لاي باختصار مجمر مهنا مكأنس من خصال أهل الجاهلية سلهنا سلسة زتننيانا سبعنا مسألة من مسائل أهل الجاهلية عبادة لاي مجمر ويك عبادة ما قدل بلو أسلم مدن صاحب المتن وشرح لنا الشارح وهكذا لكن دزه نوالو كل من نقص شيئا من العبادة كعبادة عند النجر يقود لسو لكن داهن انداس ألفنو النسو أين التكبار استقبال مالتاتشونه فإنه على دين أهل الجاهلية كعبادة يقود لسو على دين أهل الجاهلية هنا لنا متنكك قبوالنا وكذلك من زاد في الدين دل يجمر كدين يالهنو النجر لكن دزهونه فإنه على دين أهل الجاهلية بأهل الجاهلية دلاينو يالونه ملون فالبدع والخرافات كلها من دين الجاهلية دي بدع فطراوج خرافات አዲስ ነገሮች دليل የሌላቸው እነሱ በአጠቃላይ የሚመደቡት ከአህሉ الجاهلية ዲን ነው የሚመደቡት እና ቢድዓዎችን خرافاتዎችን اجتناب ያስፈልጋል اجتناب ማለት እነሱ በዚህኛው በኩል ከሆኑ ያሉት ቢድዓና خرافاتዎች አንተ من هذا الجانب መሆን አለብህ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም اجتنبوا كذا ይላል اجتناب ማለት ምን ማለት ነው انت اجتنبوا كبائر ما تنهون عنه نكفر عنكم سيئاتكم አንድ ነገር اجتناب አረከው ማለት እሱ من ذاك الجانب ሲሆን በዚህ በኩል ከሆነ አንተ በሌላው በኩል መሆን እሱ በለለበት በዚህ በኩል ከሆነ ያለው አንተ በየትኛው በኩል መሆን አለበት በዚህኛው በኩል ስለዚህ ቢድዓና خرافات የመሳሰሉ ነገሮች በሙሉ من دين اهل الجاهليه ስለሆኑ ሙስሊም መጠንቀቅና መራቅ ተጠበቅበታል ግድ ይለዋል አሉ አሁን ያልናቸውን ሁለት መስአላዎች ጨረስ تركهم ما اوجب الله عليهم من باب الورع ይሄም እንግዲህ ብዙም ባይሆን አለ ብለው አይናገሩ ማለት አላህ ግዴታ ያረጋባቸው ነገር من باب التورع من باب الورع መታዋቸው ደግሞ ስንተኛው መስአላ ሊሆን ነው 71ኛው መስአላ አላህ ግዴታ ያረጋባቸው ነገር ግዴታ ካረጋባህ አላህን መፍራት ማለት ያን ግዴታ መፈጸም ነበር ግን እነሱ የተገላቢጦሽ ተወሩዓን ግዴታውን ይተዋሉ ይሄም من خصال اهل الجاهليه ነው አሉ مثالም في عصرنا سويوا عصريناቸው ብለናል ያመጡልን ይሆናል شارح المساله 71 71ኛው መስአላ من مسائل الجاهليه تركوهم الواجب ورعا ይሄ መፍዑል من اجله ነው ግዴታን መታዋቸው አላህን ለመፍራት አጅብ
ግዴታ እየተው ሲጠየቁ ለምንድነው ሲባሉ ምን ይላሉ ያ ሸባብ ተረክናሁ ተወሩዓን ነወርዓ ይሄ من مسائل أهل الجاهلية ነው بعض الطوائف يدخلون فيه الشرح لنا أي يتقربون إلى الله بترك الواجب واجب بمتى ودا الله ይቃረባሉ እንግዲህ በሌላ አንግል ስናየው ይሄ ነቅስ በሚለው አሳልፈነዋል ሰባኛው መስአላ በሌላው በኩል ስናየው ደግሞ ዋጅብን ተወሩዓን ዋጅብን ተተው ወዳ አላህ ይቃረባሉ በዚህ ስራ አሉ مثل الوقوف بمزدلفة بدل الوقوف بعرفة مثال ሲያመጡ ለፊቶቹ ሰዎች በሙዝደሊፋ መቆምን ይመስል بدل الوقوف بعرفة بعرفة በመቆም ፈንታ በሙዝደሊፋ ግዴታው እንግዲህ የት መቆም ነው ብለናል ያጀብ አረፋ መቆም ግን እኛ ካላህ ሐረም አንወጣም የሐረም ሰዎች ነን ይሉና ሌሎች ምክንያት አምጥተው ይሄን በአረፋ የመቆሙን ግዴታ ይተውታል አሉ يزعمون انه ورع ይሞግታሉ ማለት ነው يزعمون በአረፋ على መቆም በሙዝደሊፋ መቆም በአረፋ መቆምን ትቶ ሙዝደሊፋ ላይ ውሎ መመለስ አላህን መፍራት ነው ይላሉ لانهم اهل الحرم የሐረም ባለቤቶች ነን አሉ ولا يخرجون الى عرفه ودا عرفه انوطام አሉ ለምን لانها من الحل عرفه من الحل ናት እንግዲህ ሐጅ ያረግ እኛ የሐረሞች ባለቤቶች ነን ከሂል የመጡ ከውጭ የመጡ ሰዎች ከሆኑ ያው የሂል ሰዎች ናቸው አረፋ ይቁሙ እኛ የሐረም ሰዎች ነን ከሐረም መውጣት ይሄ አደም ማጣት ነው ወራዕመታው ነው ብለው ሙዝደሊፋ ቆመው ይመለሳሉ አሉ فهم يتركون الحق تورعا حقا وهو الوقوف بعرفه سني تولوا الله لمفراتاቸው አጂል በእነሱ አባባል ማለት ነው وهذا من عمل الجاهليه نسال الله العافيه الله እንግዲህ ያ ሸባብ አፊያ ሁሉም ነው የአካል ጤንነት የውስጥ ጤንነት የዲን ጤንነት አፊያ ይባላል አላህን ከዛ አይነት ድርጊት እንዲጠብቀን አላህን እንለምናለን አሉ ስለዚህ ለወራዕ ብሎ ለአላህ ፍራቻ ብሎ አላህ ግዴታ ያረገበትን መታው من عمل اهل الجاهليه ነው ይያሉን ነው وكذلك من تركهم الحق تورعا بتورع እንግዲህ አላህን ፈርተን ነው ብለው ሐቅን ከመታዋቸው ነው አሉ انهم يطوفون بالبيت عراة በበይቱላህ ምን አድርገው ይጠውፋሉ አሉ ያጀባ ርቃናቸው ዑራት ማለት የዓሪ ጀምዕ እንግዲህ ያጀባ ልብስ ይለብሳሉ ከዛ በኋላ ወንጀሎችን ይፈጽማሉ ወንጀል በሰራንበት ልብስ ምን አናረግም ሊሉ ነው በአላህ ቤት ወንጀል የሰራንበትን ልብስ ለብሰን አንጠውፍም ይላል በዛ ያንኑ ልብስ ለብሶ መጠወፍ ተወሩ አይደለም ልብሱ አይደለም ወንጀል የሰራው እንግዲህ ወንጀል የሰራው ማን ነው ያሸባ ለባሹ ነው እንጂ ልብሱ ምን ሙከለፍ አይደለም ምን ማያቅም አውጥተህ ስትለው ይወድቃል አምጥተህ ስታንጠለጥለው ይንጠለጠላል አቅላቸው እንዴት አይነት አቅል እንደሆነ ያስገርማል ስለዚህ ያሸባ እስልምናና ኢማን አላህ Subhanahu Wa Ta'ala ቀልቡ ያላስገባለት ሰው ለውዛም አይ መዛዒብ የሰለጠንኩ ነኝ መንኮራኮር ወይም መኮራኮር ይምብል አቅሉ አይሰራ والله አቅሉ አይሰራም الله Subhanahu Wa Ta'ala اولئك كالانعام بل هم اضل እንስሳዎችን ብና ያሸባ አህያን ከብትን ፈረስን ፍየልን ዶር የመስላሰሉት ተፈጠሩለት መንገድ ነው የሚጓዙ ያው የተፈጠሩት እንደዛው እንዲሆኑ ስለሆነ ከተፈጥሯቸው ምን ያያረጉም ያሸባ አይወጡም ያ በኒ አደም ግን ከተፈጥሮ ይወጣል ለዚህ ነው ላይከ ከልአናም በሉም ማዶል ይደዋል ስለዚህ እንመለስ ወደ ደርሳችሁ ተወሩዓን በበይቱላህ ራቁታቸውን ይጠውፋሉ ويتركون ستر العورة الذي هو الحق تككلوا عورة مستر نبره حق تتو باطلون يسرالو لمن سبالو تورعا يلالو من باب الورع يقولون لا نطوف بثياب يثوب جمعنا وهي ثياب بل بسوچان طوفم يلالو عصينا الله فيها
አላህን ባመጽንበት እሷን ለብሰን አላህን በወነጀልንባቸው አልባሳቶች እነሱን ለብሰን አንጠውፍም ራቁታችንን መጠወፍ አለብን ብለው መስአላውን ካሁን በፊትም በሰፊው ብለናል ይሄንን ያረጋሉ ስለዚህ ዋጅብን ለተወሩዕ መታው ነው የሚባለው ድርጊቱ የአህሉል ጃሂልያ ድርጊት ስለሆነ መራቅና መጠንቀቅ ያስፈልገናል ይሄን እንግዲህ ረዋሁ አልቡኻሪ ረቀም መስደር ሲጠቅሱ ቡኻሪ 1665ኛ ሐዲስ ይላል ያ ቡኻሪ እንግዲህ በየኪሳችን አላህ ሁጃ ቆሞብናል አለ ማየት እና መስራት ወሙስሊሙን ረቀም 1219 እና 152 ይላል ورواه البخاري في كتاب الصلاة باب رقم 2 كتاب الصلاة ላይ ሁለተኛ ባብ ዘግቦታል ይላል ቡኻሪ وأمر النبي صلى الله عليه وسلم ألا يطوف بالبيت عريان وكذا رقم 369 ومسلم 1347 የተለያዩ ምንጮች እዚሁ في الصحيحين ጠቆሙልን እንግዲህ ቅድም እንዳልነው 9ኛው ዓመት ላይ አቡበክርን ሐጅ አስደርግ ብለው አሚር አርገው ከላኳቸው በኋላ አዋኢል ሱረት አተውባ በነብያችን ላይ ሰለላሁ ዐለይሂ ወሰለም ወረደ ምን ካረጉ በኋላ ነው ያሸበው ሌላ ራፊዶች የሚያወሩት አለ የሚያሰሩት እሱ ትክክል አይደለም አቡበክርን አቂም للناس حجهم هذا العام ብለው ላኳቸው አሚር አርገው ሳቸው ከመዲና ከሄዱ በኋላ የተወሰነ አዋኢል ሱረት ማን ወረደ ብለናል አተውባ አህድን ለመጣል ሌሎች አሁን ያልናቸው ደግሞ እንግዲህ እስከ 9ኛው ዓመት ያሸበው ያልሰለሙ ሰዎችም የሰለሙ ሰዎችም ሁላቸውም ነበሩ ሐጅ የሚያረጉ حتى فتح مكة ላይ ምን ብለናል ያ ሸባብ ሲራ ላይ ነብያችን ሰለላሁ ዐለይሂ ወሰለም فتح مكة አርገው አታብ ኢብኑ አሲድ የሚባል 20 ዓመት ያላለፈው ወጣት እሱ ነው على اهل مكة አሚር ያረጉት ነብያችን ሰለላሁ ዐለይሂ ወሰለም 20 ዓመት ያላለፈው ወጣት እሱ አቃመ للناس الحج ይላሉ 8ኛው ዓመት ላይ بما فيهم ያልሰለሙትም የሰለሙትም ባንድ እዚህ 9ኛው ዓመትም ላይ እንደዛው ግን 9ኛው ዓመት ላይ እንግዲህ አህድን ለሙሽሪኮች በመወርወር ስለወረደች ሱረቱ በራአ ቢስሚላህ የለላት በስመላ ለአማናን ነው እሷ የወረደችው ደግሞ በአማን ስላላደለ ለዛ ነው ቢስሚላህ የለለው ብለዋል እሱን አርጀህ ያረጋሉ ሌሎችም አቅዋሎች አሉ ቦታው ላይ ስንመጣ በተፋሲል ይሆናል ኢንሻአላህ باذنillah ስለዚህ አዋኢል ሱረቱ አተውባ ስትወርድ አልይን ከኔው በተሰብ የሆነ ሰው ነው ሲሆን እኔ ነበርኩኝ መሄደው እኔን ወክዬ አቡበክርን ስለላኩኝ ለሐጅ ይሄንን ነገር ማረግ ያለበት የኔ ቅርብ ምን አሊል በይት የሆነ መሆን አለበት ብለው ማን ላኩ نعم አልይን ላኩ አልይ ያንን ይዘው ተነግረዋል አንደኛ براءة من الله ورسوله للذين عاهدتم من المشركين فسيحوا في الأرض يا أوائل سورة التوبة مبالون السن وجارواته كذا مكاكل دقمو راقوت كاهن بحالا راقوتون عند سو انداي طوف شاهداتين السن ليلا مشرك مؤمن يالهونا مسلم يالهونا كزندرو بحالا كزتنن يوامت بحالا حج مارق አይችልም ሌሎችንም ጨምረው አቡ ሁረይራ እንደዘገቡት في الصحيح አቡበክር ከመደቧቸው ሰዎች ኢዕላን እንዲያረጉ እኔ ነበርኩኝ ዛሚናም ሙዝደሊፋም እዛው መካ በጣም ተናግረናል ይሄ ጉሮሯችን እስከሚያመን ድረስ ኢዕላን አርገናል በዛ ሰዓት እንግዲህ እንደዛ አይነት ስላልነበረ ያው ጮሆ ነው የሚናገረው ያልሰማ ያሳማል ከወዳይ የሆነ በእነዛ አይነት መልኩ ነው ነብያችንም ሰለላሁ ዐለይሂ ወሰለም ቁጥባቸውን ያደረጉት ስለዚህ እዛ መካከል ራቁት ሰው ራቁቱን ካሁን በኋላ መጠወፍ በበይቱላህ እነሱ ራቁታቸውን ስለሚጠውፉ ይሄ ዋጅቡን መታውን ተወሩ አርገው ስላዩት ይሄ የተሳሳተ አስተያየትና የተሳሳተ ድርጊት ነው ማለታቸው ነው የጃሂልያዎች ስራ ነው ማለታቸው ምንጮችን በቁጥር ጽፈዋል እና ያለን ብለናል እየቀረቡ ሲመጡ ሻሪሑ ወከذلك ልክ እንደዚሁ አሉ አሁን እንዳሳለፈነው እንደ አህሉል ጃሂልያ ነው كل من ترك شيئا من العباده تورعا كعباده ለተወሩዕ ብሎ ዒባዳ የተወሰው በሙሉ የነሱን ድርጊት እየደገመና እየሰራ ነው
كمن لا يتصدق ولا يصلي مع الجماعة في المسجد ሲጠየቅ ምን ይላል خشية الرياء والسمعة ይህ ችግር ነው ያለው እንግዲህ ዋጅብ የሆነ ነገር ከሆነ ምን ይላል ሶደቃ አይሰጥም ዘካ ለምሳሌ ወይም ሌላም ዋጅብ የሆነ ሶደቃ እሱን የማይሰጥን ሰው ይመስላል ጀማዓ ጋር የማይሰግድን ሰውዬ ይመስል መስጂድ ለምን ሲሉ አይ خشية الرياء والسمعة ለምን ጀማዓት መጣም መስጂድ አሰግድ የምትለው አይ እኔ መስጂድ ከመጣሁ ምን ፈራለሁ ሊል ነው ሰውዬ ይዩልኝ ይሆንብኛል ይዩልኝና ይስሙልኝ ይሆንብኛል ብዬ ፈርቼ ነው እሚል ካለ ለምን አትሰጥም ዘካ ወይም ለምን ግዴታ የሆነ ሶደቃ አትሰጥም አይ ለይዩልኝ ለይስሙልኝ ይሆንብኛል ብዬ ነው እሚል ካለ አለ ያሉ ነው እሳቸው አሁን ከማሰሚዕና ያላሉ ወደፊት እነዚህ ሳያውቁት ምን አይነት ድርጊት ገብተዋል ይያሉ ነው ያለው في خصال اهل الجاهليه ውስጥ ገብተዋል እንደነሱ ናቸው ነው የሚሉት كما سمعنا عن بعضهم ከተወሰኑ ሰዎች ይሄንን እንደሰማነው ሁሉ ይላል ስለዚህ ያሸባብ እንግዲህ ወደ መስጂድ ሲከድ ብዙ ሙንከራቶች አሉ ብለው ፉቃሃዎች እንግዲህ بحث አድርገውታል ይሄንን መስአላ ሰውየው መስጂድ ሲሄድ አጅነቢያት አራያ ሊያይ ይችላል ሌሎች በይተል ኸምር ይሄ ባገራችን ይሄ لا يحتاج الى شرع እሱን ያለው ብሎ መቅረት የለበትም በቻለ ልክ غض الطرف አድርጎ ሁን ብላት ያን ችግራችን ይሄ ያሸባብ አንዳንዶች ደግሞ ይሄን ያልፍና ያያሉ በደንብ ያያሉ የሆነ ቆንጂዬ ካለፈች ለዛ ከዛም ብሶ ያሸባብ ምን ብሎ የመለሳለ ይላል ለምን ታያለ ሲሉት ተፈክሩ እኮ ነው አለ ያላህ እንዴት እንደፈጠራ እንዴት አረጋው እንደፈጠራ هذا كله الحاد والله يا شباب الالحاد نوع يتغيرال እንጂ አንድ بكل خلف من بلنا لا سلف ስለዚህ ይሄም ሙሲባ ነብያችን ሰለላሁ ዐለይሂ ወሰለም ለዓሊ ረዲየላሁ ዐንሁ ሐዲስ ሰብቷል لا تتبع النظرة النظرة فإن لك الأولى وليست لك الثانية شرعتين يملو قل للمؤمنين يغضوا من أبصارهم ويحفظوا وقل للمؤمنات يغضضن من أبصارهن ويحفظن أنت ما استطعت ستمتع نقولوا እንግዲህ ይሄ በጣም ሙሲባ ነው ትልቅ ሙሲባ አንተ በቻልክ ቅድር መኪና አምስቶንክ በእግርህም ተቀላ አይተማ ኩንተ ነው የሚለው ሐዲሳችን የትኛውም ቦታ ብትሆን አላህን ፍራ አይንህን በቻልክ ልክ ሰበር ይያረክ መስጂዱ አለበት መምጣት አለበት አይ እኔ መንገር ላይ የማየው ብዙ ነው ወይም ደግሞ ይሄ ሰውዬ መስጊድ እየሄደ ነው ይልኝ ይሆንብኛል ይስሙልኝ ይሆንብኛል ብለህ ከታውቅ የትኛው መስመር ትመደባለህ ይያሉ እነዚህ ሰዎች መስመር ስለምትገባ ዋጅብን ተወርዓን መታው من خصال اهل الجاهليه ነው መጠንቀቅ ይገባናል አሉ ሌላ ደግሞ አሁን የሚጣል ሲያመጡልን او لا يطلب العلم او غير ذلك من ترك العبادات خشيه الرياء ويدهو علم አይፈልግም እንግዲህ علم ለምን አትፈልግም ሲሉት طلب العلم فريضه ነው ብለና በተለይ ያሸባ ዋጅብህ ሶላትም ሆነ ዘካም ሆነ ሌላ ሐጅም ሆነ ግዴታዎች ነገሮችን ለመፈጸም ግድ የሚሉ ዕውቀቶችን ማወቅ ግዴታ ነው በማንኛውም ሙስሊም ላይ እና ስለዚህ علم አልፈልግም ለምን ይሄን ፈራለሁ የሚል ከሆነ እዛውናል ነው መስአላ ውስጥ ስለሚገባ መጠንቀቅ ያስፈልገናል ነው ባጭሩ ተቀርቡሁም ኢላላህ ሌላኛው መስአላ ደግሞ بترك الطيبات من الرزق وبترك الزينة ይሄም አንዳንድ ጧኢፎች እንግዲህ ይገቡበታል ወደ አላህ መቃረባቸው አሉ ዑንዋን ይባላል ይሄ طيباتን ሐላል የሆኑ ነገሮችን በመታው ከሲሳይ ማለት ነው ሪዝቅ ማለት وبترك الزينة ጌጦችን ደግሞ አላህ የፈቀዳቸውን ጌጦች በመታው ወደ አላህ መቃረብ من خصال اهل الجاهليه ነው ይላሉ እንግዲህ አንዳንዶች ወደ ዙህድ ገብተናል የሚሉ ሰዎች ዙህድን ካለ መረዳታቸው የተነሳ ይሄንን ያረጋሉ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ያሸበው ለዒድ ለጁሙዓ ለውፉድ እንደሚቀይሩና ጸዳ እንደሚሉ في الصحيح አሳልፈና የዑመር ሐዲስ
እና ስለዚህ ይሄንን መታው የነብያችንን ሰለላሁ ዐለይሂ ወሰለም ፈለግ አለመከተል ይሆናል ይሉን ነው። አልመስአለታኒ الثانية والثالثة والسبعون አጣምረው አመጧቸው 73ኛና 72ኛ መስአላዎች تعبدهم بترك الطيبات من الرزق ከሚበላ ነገር طيبات حلالዎችን በመታው ወደ አላህ መቃረባቸው አላህን እናመልካለን ይህን በመታው ማለታቸው وترك الزينة في اللباس ከአልባሳቶች ላይ ደግሞ ያው የሚያምሩ ልብሶችን በመታው ወደ አላህ ተዓቡድና ተቀሩብ ማድረጋቸው መስአለታኒ من مسائل اهل الجاهليه አሉ። ስለዚህ አላህ ያበቃውን ነገር አያውን ያመጣሉ በሱረቲ አልአዕራፍ ሲመጣና ሸርህ ብለው አይተቀርቡهم الى الله ወደ አላህ መቃረባቸው አሉ ተዓቡድ ያለውን ሲፈስሩ بترك الطيبات من الرزق ከሪዝቅ طيبات حلالዎችን በመታው وترك لباس الزينة ማጌጫ ልብሶችን ደግሞ በመታው ወደ አላህ መቃረባቸው وهذا عند النصارى የሚከሰተው ክርስቲያኖች ዘንድ ነው አሉ። ነሳራ ማለት ክርስቲያኖች ማለት ነው። ومن شابههم من الصوفية المنتسبين للإسلام እነሱን የመሰለ ነሳራዎችን ማለት ነው ከሱፊያዎች ወደ እስልምና ከሚጠጉ ሱፊያዎች እነሱም እንግዲህ ይሄንን አሁን የተባሉትን ይታዋሉ ተወሩዓን ነው يتركون الطيبات تعبدا لله عز وجل طيباتን ይታዋሉ ወደ አላህ ተቀርብ ለማድረግ ብለው فلا يتزوجون النساء በበሉ ያለው ሴቶችን ምን ያረጉም አሉ አያገቡም አሉ። ይሄ ከኒሳ ያሸባው የሸሸጉ እየደበቁ ነው እንጂ يشكون كثيرا الكنائس تشكو እንግዲህ ቄስ አያገባም ይባላል የሰው ሚስት ይደፍራል ብሎም ወንድ ልጅ ይደፍራሉ። ይሄ ያሸባብ ከናኢሶች በግልጽ ስሞታ ያቀረቡት ናቸው። ሐቅ እንግዲህ ከነሱ ያሸባብ በዛው በዶላላቸው ላይ ሆነው ኡኑን የሚናገሩ ሰዎች አሉ። ከሴት አልፈው ምን ያደርጋሉ ያሸባብ ወንድ ሸህዋ የሚባለው ነገር ያሸባብ ገሪዛ ነው። አላህ Subhanahu Wa Ta'ala ረከበው على الرجال وعلى النساء ይሄ ዓለም አግባት ወይም ደግሞ ተዓቡድ ነው ብሎ ዚዋጅን መታው አንተ ፊጥራህ ጋር ገሪዛህ ጋር ምን ማድረግ ነው መጋጨት ነው። ስለዚህ ተዓቡድ መሆኑ ቀርቶ ሌላ ነገር። ስለዚህ ሴቶችን አያገቡም አሉ። እዚሁ ኪታብ ላይ ያሳልፈናል። አላህን Subhanahu Wa Ta'ala ልጅ አለው ሚስት አለው ይላሉ። ቄሶቻቸው كيف الزوجة ብለው ምን አለ ነው ያላቸው እዚሁ ኪታብ ላይ እንግዲህ አናስታውስም። ችግራችን ቀርተን ዝም ብለን ሰምደን ማለፍ ስለሆነ እና እንደዚህ ብሎ አፍሐመሁም የሆነ ዓሊም ሻም የሚባል ሀገር ሄዶ ሰውየውን ጠይቆት መሊካቸውን ልጆች እንዴት ናቸው ባለቤት እንዴት ናቸው ቢላቸው ተቆጡ። በኋላ እሱ ለአላህ Subhanahu Wa Ta'ala ልጅና ሚስት ተነስባላችሁ እናንተ ለመሊካችሁን ደግሞ ይሄ አይገባውም ትላላችሁ በማለት ጀዋብ ሙፍሂም ሰጣቸው ብለን አሳልፈናል። ولا يأكلون من الطيبات ከطيباتዎችም አይበሉም አሉ ተቀርበን الى الله ويتقشفون في المآكل ተቀሽፍ ማለት ያሸባብ ደረቅ ያለ ነገር ጥሩ ያልሆነ ነገር መብላት ማለት ነው። ይድረቀረቃሉ ምግቦችም ላይ የሚጣጡም ነገር ላይ والملابس ማለት የሚለበሱም ነገሮች ላይ يزعمون أن هذا عبادة لله ለአላህ ዒባዳ ነው ይላሉ። ሲጠየቁ ይሄንን ማድረግ ለአላህ አላህን አምልኮ ነው ይላሉ። ولهذا قال الله تعالى الله سبحانه وتعالى من على ردا عليهم قل من حرم زينة الله التي أخرج لعباده والطيبات من الرزق ስለዚህ ማን ነው ባላቸው ቁል ባላቸው ነው መሐመድ ሰለላሁ ዐለይሂ ወሰለም ናቸው ሙኻጠቡ من حرم حرام እርም ያረገው ማን ነው زينة الله አላህን ጌጥ አላህን ሽልማት التي أخرج لعباده ለባሮቹ የፈጠራት ያወጣትን የአላህን ሽልማት حرام ያደረጋት ማን ነው ባላቸው والطيبات من الرزق ከሪዝቅ طيبات ጥሩዎቹንና ሐላሎቹን حرام ያደረገው ማን ነው ብለህ ጠይቃቸው። ስለዚህ ይሄንን በራሳቸው ላይ ተቀርበን الى الله وتعبدا له
حرام የሚያደርጉት أهل الجاهلية እነሱን የሚመስሉ ናቸው ይላል الآية الثانية والثلاثون من سورة الأعراف وقال يا أيها الذين آمنوا لا تحرموا طيبات ما أحل الله لكم الله ለእናንተ ሐላል ያደረገላችሁን طيبات حرام አታርጉ በማለት አላህ ከልክሏል الآية السابعة والثمانون من سورة المائدة እና ረደን عليهم ነው እነዚህ ሁለቱ አንቀጾችና እነሱን የመሳሰሉ አንቀጾች የወረዱት وكذلك حرموا بعض بهيمة الأنعام ከእንስሳዎች የተወሰኑትን حرامዎች ናቸው ብለዋል والله قد أباح بهيمة الأنعام الله ደግሞ بهيمة الأنعامዎችን አብቅቷል ነው الأنعام እንግዲህ እንደታወቀው ስንት ጊዜ እንደተዘከረ ሱረቱ الأنعام ላይ ያሳልፈናል ሌላው መጅሊሳችን ላይ ያው ግመል እና ከብት غنمዎች እነሱ الأنعام الثلاثة ይሏቸዋል فقال أحلت لكم بهيمة الأنعام الآية الواحدة من سورة المائدة ስለዚህ أحلت لكم ለእናንተ ተበቅታላችኋል بهيمة الأنعام ማለት እንስሳዎች እነዛ አሁን የተባሉት አይነቶች ሐላል ተደርገውላችኋል ስላለ አላህ አብቅቷል አላህ حرام ያላረገውን የተወሰነውን حرام ማድረግ ምን خصال الجاهلية ነው ማለት ነው فحرموا بعض بهيمة الأنعام من أجل أصنامهم ለጣዖታቸው ሲሉ የተወሰኑትን ዘው ቁርአንም ላይ ዘክሯል እነሱን መብላት አይቻልም መጋለብ ወተቶቻቸውን መጠጣት አይቻልም ብለው حرام አደረጉ ይላል فأنزل الله በዚህ የተነሳ الله تبارك وتعالى فأنزل الله تعالى يا أيها الذين آمنوا እናንተ በአላህ ያመናችሁ ሰዎች ሆይ لا تحرموا طيبات ما أحل الله لكم الله حلال ያደረገላችሁን طيباتዎች حرام አታድርጉ ولا تعتدوا ድንበር አትለፉ ይላል الله سبحانه وتعالى ወሰን አላፊዎች አትሁኑ إن الله لا يحب المعتدين الله سبحانه وتعالى ድንበር አላፊዎችን አይወድምና الله የማይወዳቸው አካሎች ጋር ስለምትሆኑ ይሄንን ለምን ታደርጋላችሁ አታድርጉ እንግዲህ ተወሰኑ ሱሐቦችም ያሉት ነገር አለ በዚህ ምክንያት ነው የወረደው ብለን في شرح ابن أبي العز الحنفي للعقيدة الطحاوية أسالفا هونو سوت يا شباب صحابوች መጡና ነብያችንን አጡ صلى الله عليه وسلم የተወሰኑ አገኙ على كل الاحوال እዛ ላይ አንዱ ስጋ አልበላም አለ አንድ ሌሊት አልተኛም አለ አንድ ቀን አላፈጥርም አለ አንድ ሴት አላገባም አለ ይሄ ወሬ ለነብያችን ሰለላሁ ዐለይሂ ወሰለም ተነገራቸው እንግዲህ መጥተው ሲያጧቸው የነብያችን ኢባዳ ጠየቁ የነብያችንን ኢባዳ ሲጠይቁ بعض امهات المؤمنين ነገሯቸው ይሄንን ነው የሚያደርጉት ከዛ አይጨምሩም እንግዲህ አይሻ في الصحيحين ያለው ሐዲሱ ያጀበው ሌሊት ከ11 ረክዓ በላይ ምን አላረጉም ነው የሚሉት አይሻ موضوعን በሌላ ቦታ እናየዋለን ጨምረው አያውቁም ረመዳንም ቢሆን ከረመዳንም ውጭ ስለዚህ የነብዩን ኢባዳ እንግዲህ መስጊድ የሚሰግዱትን ያያሉ እነዛ ሱሐቦች ግን ቤት በጣም ኢባዳ የሚያደርጉ መስሏቸው ነበር የቤት ኢባዳ ለማወቅ ሲሄዱ ይሄ ተነገራቸው ተቃለው ሳቸው ወንጀላቸው ያለፈው የኋለኛው ተምሮላቸዋልኛ ወንጀላሞች ነን መጨመር አለብን ሊሉ ነው ያሸባብ ይሄ አያስሄድ እና ሲጠይቀው ሲነገራቸው እኛ እንደሳቸው አይደለንም እኛ እንጨምራለን ብለው እንዳሉ ለነብያችን ሰለላሁ ዐለይሂ ወሰለም ሲነገራቸው ነብያችን ሲያገኟቸው ሰለላሁ ዐለይሂ ወሰለም ጠየቋቸው እናንተ ናችሁ እንዲህ አላችሁት አይሸሽጉም ሱሐቦች ያሸባብ አይደብቁ ማውና እኔ አሏቸው ነብያችን ሰለላሁ ዐለይሂ ወሰለም አሱሙ ወአፍጥር ወአናሙ ወአቁሙ وأتزوج النساء فمن رغب عن سنتي فليس مني إنه نبياتنا ህግ ያሸባ እኔ እንደምታውት ጾማለሁ አፈጥራለሁ ተኛለሁ ለሊትም ቆማለሁ ሴቶችንም አገባለሁ እና ከኔ ሱና የራቀ የኔን ፈለግ ያልተከተለ የኔ ሰው አይደለም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ فليس مني ላይ እንግዲህ من حمل علينا السلاح فليس منا من الحديث في صحيح البخاري على فتح الباري على وزالي آيات الأكثر أبزاهنيوቹ ዑለሞች ይላሉ ይሄን ሐዲስና ይሄን የመሰለ ሐዲስን በዛሂሩ ነው አስብተውት የሚሄዱት ይላሉ ምክንያቱም ተፍሲር አለው እንደ አህሉ ሱና ወል ጀማዓ
ያንን ተአዊሉን እነ ኢብኑ ዑየይና ሱፊያን አይወዱም ነበር فليس منا ተብሏል فليس منا ብለን እንለፈው ليكون أزجر للناس ለሰዎች አዝጀር እንዲሆን እንደዚህ ካልሆነ ነው እንደዚህ ካልሆነ ነው ተአዊል ካመጣህለት ብዙ ሰዎች ተሳሁል ስለሚያደርጉ على كل እነዚህ ሰዎችም من بهيمة الأنعام የተወሰነውን حرام አድርገው ስለነበረ أجعل الله من بحيرة ولا سائبة ولا وصيلة ولا حام ولكن الذين كفروا يفترون على الله الكذب وأكثرهم لا يعقلون ملاجه الله سبحانه وتعالى وأكثرهم تتمة الآية من دون ملاجه لا يعقلون وإذا قيل لهم تعالوا إلى ما أنزل الله وإلى الرسول قالوا حسبنا ما وجدنا عليه آباءنا أو لو كان آباؤهم لا يعلمون شيئا ولا يهتدون ما يمر ما يوقم بيهونو አባት አያቶቻቸውን ይከተላሉ ወይ በውሩ ተቅሊድ አማ ያረጋሉ ወይ በማለት አላህ Subhanahu Wa Ta'ala ይዙሙ ስለዚህ አሁን የጀመርናቸው መስአላዎች አያልቁም 72ኛና 73ኛ መስአላ ከሪዝቅ ከሚበላ ነገር ጠይባቶችን حرام ማድረግ በራሱ ላይ ወይ ተዓቡድ ተቀርብ ኢላላህ ነው ብሎ መተው ከአልባሳቶች ዚናዎችን ተቀርብ ኢላላህ ተዓቡድ ነው ብሎ መተው ከጃሂልያዎች ተግባራቱ ነው መራቅና መጠንቀቅ ያስፈልገናል ነው አልጨረስነውም نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين